ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል። አሁን የደረሰን አንድ መግለጫ አለ። ይህ መግለጫ የተሰጠው ከኢትዮጵያ ጤና ባለሙያዎች ማህበር ነው። ይህ መግለጫ እንግዲህ ወቅታዊ የጤና ባለሙያዎችን ሁኔታ የሚመለከት ነው። መግለጫው እንደሚከተለው ይቀርባል። የኢትዮጵያ ጤና ባለሙያዎች ማህበር ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎችን ጥያቄዎች በማስታወስና አንገብጋቢ ጥያቄዎችን ለመንግስትና ለተለያዩ አካላት ማቅረባችን ይታወሳል በማለት ይጀምራል መግለጫው። ጤና ባለሙያዎች ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመሰጠቱ ምክንያት ባለሙያዎች በራሳቸው መንገድ መብታቸውን በህጋዊና ሰላማዊ መንገድ ሲጠይቁ ቆይተዋል። ለዚህም ፍትሃዊ እና ሰላማዊ ጥያቄ እንደ ማህበር እውቅናና ድጋፍ በመስጠት መንግስት ተገቢውን ምላሽ እንዲሰጣቸው ቀደም ሲል በወጣነው መግለጫችን ማሳወቃችን የሚታወስ ነው ይላል የመግለጫው መግቢያ። መግለጫው አትተውን ሲቀጥል ጤና ባለሙያዎች ያነሷቸው ጥያቄዎች በተገቢው መንገድ መፍትሄ ባለማግኘታቸው ወደ ስራ ማቆም አድማ ተሻግረዋል። አሁንም ጉዳዩ እልባት ሊበጅለት ይገባል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጤና ባለሙያዎችን ከመንግስት ጋር አቀራርቦ ለማደራደር ለማወያየት እያደረገ ያለውን ጥረት ያደንቃል፣ እውቅናም ይሰጣል። የኢትዮጵያ ጤና ባለሙያዎች ማህበር ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር እያደረገ ያለውን ውይይት አጠናክሮ ይቀጥላል። ጥረቱ ቀጥሎ ችግሮች ሰላማዊ መፍትሄ እንዲያገኙ እንሻለን ይላል የማህበሩ መግለጫ። በዚህ መሰረት ማህበሩ ተከታዮችን የመፍትሄ አቅጣጫ ያስቀምጣል ይላል። አንደኛ፣ በፈጠራ የወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በእስር የሚገኙ ጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ በሙሉ ከእስር ይፈቱ። ኢትዮጵያ አባል የሆነችበትን የዓለም አቀፍ ሰራተኞች ድርጅት ወይም ILO ለሰራተኞች በግልጽ የሰጠውን የመደራጀትና በጋራ ድርድር የማድረግ መብትን የሚጻረር ነው። ሁለተኛ፣ በጤና ባለሙያዎች ላይ እየደረሱ ያሉ ከስራ ማሰናበት ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ ይቁም። ሶስተኛ፣ ከሁሉም ሙያ ማህበራት፣ ከሲቪል ማህበረሰብ አባላት፣ ከመንግስት ስራ ኃላፊዎች የተወጣጣ የድርድር አፈጻጸሙን የሚከታተል ኮሚቴ ተዋቅሮ ወደ ስራ ይግባ። በመጨረሻም አራተኛ፣ ማንኛውንም ሰራተኛ ኢትዮጵያ ፈርማ በተቀበለቻቸው ዓለም አቀፍ ህግጋት እንዲሁም በኢፌዴሪ ህገ መንግስት ላይ በተደነገገው መሰረት መብቱን የመጠየቅ ዋስትና ወይም ዋረንቲ እንዲሰጠው እንጠይቃለን ይላል። በመጨረሻም እንግዲህ የጤና ባለሙያዎች ማህበር መግለጫውን ሲያጠቃልል በመጨረሻም ጤና ባለሙያዎች ለዘመናት ሲያነሷቸው የቆዩ ጥያቄዎች በውይይትና በድርድር እንዲፈታ ስንል በአጽንኦት እናሳስባለን ይላል። ይህ መግለጫ እንግዲህ የወጣው የጤና ባለሙያዎች ከመንግስት በሰብአዊ መብቶች ኮሚሽን አማካኝነት ድርድር ለማድረግ መጀመራቸው ከተነገረ በኋላ ነው። ይሁንና ከነገ ጀምሮ በጥቁር አንበሳ የሚገኙ ሲኒየር ሐኪሞች የስራ ማቆም አድማ እንመታለን ብለዋል የሚል መረጃ በማህበራዊ ሚዲያዎች የተሰራጨ ነው። ይህ መረጃ እንግዲህ ሐቀኝነቱ ምን ያህል ነው የሚለውን ለማረጋገጥ እጅግ በጣም አዳጋች ቢሆንም ጉዳዩ ግን አሳሳቢ መሆኑን ለመረዳት ችለናል። ወደ ሁለተኛው መረጃ ስናልፍ ባለፉት 15 ቀናት ውስጥ 32 ፖለቲካዊ ግጭቶች መከሰታቸውን ኢትዮጵያን ፒስ ኦብዘርቫቶሪ መግለጹን የሚያሳይ ነው። ይህ ተቋም በመላ ሀገሪቱ ያለውን ከሰላም ጋር የተገናኘ ሁኔታን የሚያጠና ተቋም ሲሆን አዲስ ባወጣው ሪፖርት እንዳስታወቀው ከሆነ የግጭት ቀደም ካለው 2 ሳምንት ጋር ሲነጻጸር በ22% ቀንሷል። ከተከሰቱት 32 ግጭቶች ውስጥ 11ዱ በሰላማዊ ሰዎች ላይ ያነጣጠሩ መሆናቸውን ያስረዳው ሪፖርቱ ይህም ቀደም ካለው 2 ሳምንት በ15% እንደቀነሰ አስረድቷል። ከሜይ 10 እስከ 23 እንደ ኢትዮጵያን አቆጣጠር ማለት ነው ባሉት ቀናት በመንግስትና በፋኖ ኃይሎች መካከል 12 ውጊያዎች መከናወናቸው መዘገቡን ያስታወቀው ሪፖርቱ ይህም በአብዛኛው በምዕራብ ጎጃም አካባቢ የተደረገ ወይም የተከናወነ መሆኑን ገልጿል። እንግዲህ አድማጭ ተመልካቾቻችን ለሰዓቱ ያለው መረጃ ይመስላል። አዲስ መረጃዎች ሲገኙ ተመልሰን እንመጣ ይሆናል። መልካም ጊዜ። ሰብስክራይብ ያድርጉ ቻናላችንን።